እንደወጣች የቀረችው አራሷ ድምፃዊት በልጅነቷ የሂሩትና የብዙነሽ በቀለን ዘፈኖች አብዝታ ታንጎራጉር ነበር። እንደነሱ መሆን እንደነሱ መስፈን የሌት ተቀን ህልሟና ምኞቷ ነበር። አይቼው ልመለስ፣ በሸዋ ላይ ደሴ፣ ናዞማዬ፣ ገላ መውደድ እና ሌሎችም በርካታ ዘመን ተሻጋሪ ዘፈኖቿ እሷ ካለፈች ከዓመታት በኋላ ዛሬም ድረስ መታወሻዎቿ ሆነው ይኖራሉ። ዛሬ ገና እርጥብ አራስ እያለች ደሙ ያልደረቀ ጨቅላ ልጇን ጥላ እንደወጣች የቀረችውን ወጣት ድምፃዊ እጅግ አስገራሚና አሳዛኝ ታሪክ ልናቀርብላችሁ ወደድን። አዲስ አበባ ከተማ ውስጥ በቀድሞ ከፍተኛ 4 ቀበሌ 39 ደጃዝማች ባልቻ ሆስፒታል አካባቢ ታኅሳስ 21 ቀን 1956 ዓመተ ምህረት የተወለደችው ድምፃዊት ንግሥት አበበ የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቷን የተከታተለችው በተስፋ ኮከብ ትምህርት ቤት ነበር። ከትምህርቷ ይልቅ ፍላጎቷና ምርጫዋ ወደ ሙዚቃው ማድላቱ ቤተሰቦቿን በተለይም ወላጅ አባቷን እጅግ ያሳስባቸው ነበር። ልጃቸው እየሄደችበት ካለው መንገድ ለመመለስ ብርቱ ጥረትም አድርገው ነበር። አልሆነላቸውም እንጂ ልጄ እኔ ተምረሽ ሰው እንድትሆኝ እንጂ አዝማሪ እንድትሆኝ አልፈልግም ሲሉ ደጋግመው መክረዋታል። ምክራቸው ግን ከጆሮዋ አልፎ ከልቧ ሊደርስ አልቻለምና ገና 12 ዓመት ታዳጊ እያለች በከፍተኛ 4 ቀበሌ 39 በተቋቋመው ኪነት ውስጥ ተመርጣ ገባች። ያን ጊዜ የአባቷ ቁጣና ሐዘን ልክ አልነበረውም። አባቷ አቶ አበበ ገብረአብ ልጄ አዝማሪ አትሆንም፣ ገና ታዳጊ በመሆኗም በራሷ መወሰን አትችልም ብለው ሊሞግቱ ሞከሩ። ሰሚ ለማግኘትና ልጃቸውን ከሙዚቃ ዓለም ጉዞዋ ለማስቀረት አልተቻላቸውም። ይባስ ብላ ትምህርቷን አቋርጣ ምድር ጦር በሙዚቀኛነት ተቀጥራ ወደ ሐረር ተጓዘች። ይህ ውሳኔዋ ቤተሰቦቿን እጅግ አስከፋቸው። ከአባትናቷ ፈቃድ ውጪ በምድር ጦር ሙዚቀኛነት ተቀጥራ ከማንም ሳትማከር ወደ ሐረር መጓዟ ያሳዘናቸው ቤተሰቦቿ ከሐረር እንድትመለስ ለማድረግም ጥረት ማድረጋቸውን አላቋረጡም። ይሁን እንጂ ሐረር ከቤተሰቦቿ ቤት አስኮብልላ የወሰደቻትን ታዳጊ ወጣት በቀላሉ የምትመልስ አልሆነችም። ይልቁንም ውሃ አጣጯን ሰጥታ እዛ ሐረር ውስጥ ጎጆ መስርታ እንድትቀመጥ አደረገቻት እንጂ ንግሥት እዛው አብሯት ከሚሠራና የወጣትነት አፍላ ስሜቷ እጅግ አብዝቶ ከተሸነፈለት ወጣት ጋር ትዳር መስርታ ጎጆ ወጣች። ይህን የሰሙት ቤተሰቦቿ በሁኔታው እጅግ አዘኑ። ከዛሬ ነገ ልብ ገዝታ ወደ ቤት ትመለሳለች ብለው ሲጠብቋት ያለ ፈቃዳቸው ትዳር መያዟ ቢያበሳጫቸውም ትዳር መስርታ ራሷን ሰብስባ መቀመጧ አጽናናቸው። ልጃቸውን ከማኩረፍ ይልቅ ቀርበው እየመከሩ ሊያበረቷት ወሰኑ። በእናቷ ምክር በአባቷ ተግሣጽ እየተገነባ ትዳሯ ዓመታትን አስቆጠረ። በትዳሯ እጅግ ደስተኛ ነበረች። በመስሪያ ቤቷ የተወደደች፣ በሥራዋም የበረታች ሆነች። ከሥራዋ ጎን ለጎን የራሷን ካሴት ለማሳተም ሌት ተቀን መስራቷንም ቀጠለች። ጥረቷ ተሳክቶም እዛው በሰራዊት ውስጥ እያለች ተወዳጅ የነበረውን አይቼው ልመለስ የተሰኘውን የመጀመሪያ ካሴቷን ለማሳተም በቃች። በሙዚቃ ክፍሏ ውስጥ ያሳየችው ትጋት ለቅን ታዛዥነቷ፣ ለታታሪነቷ የአምሳ አለቅነት ማዕረግንም አገኘች። ወደፊት እድገቷ በብዙ የሚጠበቅ ወጣት በሙያዋ የተዋጣላት እንደነበረችም ይነገርላታል። ገና በለጋ የወጣትነት ዕድሜዋ በሥራዋና በትዳሯ የተሳካላት መሆኗ ብዙዎችንም ያስቀና ነበር። የፈጣሪ ፈቃድ ሆነናም 23ኛዋ የልደት ሻማዋ ሲለኮስ የበኩር ልጇ ተወለደ። ንግሥት ደስታዋ ወሰን አጣ። ከመስሪያ ቤቷ የወሊድ ፈቃድ ወስዳ በእናቴ እጅ ልታረስ ብላ ወደ ቤተሰቦቿ ቤት አዲስ አበባ መጣች።
እናት በልጃቸው ላይ የነበራቸውን ቅያሜ ሁሉ ሰርዘው ልጃቸውን በደስታ ማረስ ጀመሩ። የልጅ ልጃቸውን ክርስትናም ሞቅ አድርገው ለመደገስ ወስነው ከልጃቸው ጋር ምክር ያዙ። እዚያ መንደር ደግሞ የደርግ መንግሥት ከሻዕቢያና ህወሓት ታጣቂዎች ከፍተኛ ውጊያዎች ተከፍተውበት ነበር። የምስራቅ እዝ ኪነት ኦርኬስትራ አባላት በታህሳስ ወር 1980 ዓ.ም ከሻዕቢያ ጋር የሚፋለመውን ሁለተኛውን አብዮታዊ ሰራዊት ሞራል ለመገንባት ዝግጅታቸውን በኤርትራ ከረን ለማቅረብ እየተዘጋጁ ነው። ዝግጅቱ ለ20 ቀን የሚዘልቅ ሲሆን እጅግ የተዋጣለት እንዲሆን ለማድረግ ጥረቱ ቀጥሏል። ከቀናት በአንደኛው ቀን እናቷ ዘንድ እየታረሰች ላለችው አራስ ስልክ ተደወለ። ለስራ ተጠራች። በወቅቱ እናት ማን ነው የሚደውለው? ለምንድን ነው የሚደውሉት? ብለው አጥብቀው ጠየቁ። በአስቸኳይ በስራ ገበታሽ ላይ ተገኝ፣ አለበለዚያ ከስራ ትባረሪያለሽ ነው የሚሉኝ አለቻቸው እናቷን። በጭራሽ አይደረግም፣ አራስ ሆነሽ ወዴትም አትሄጂም አሉ እናት። ነገር ግን ልጃቸውን ቤት ማስቀረት አልቻሉም። ጉዞ የማይቀር ነበር። በሚገባ ታርሼ ልጄን ክርስትና አስነሳለሁ ያለችው እናት ለጉዞ ራሷን ማዘጋጀት ጀመረች። ከተወለደ ቀናት ብቻ ያስቆጠረውን ጨቅላ ልጇን ለእናቷ አደራ ሰጥታ ለሥራ ወደ ኤርትራ ከሚጓዘው ቡድን ጋር ተቀላቅላ ሄደች። ንግሥት አበበ ገና እርጥብ አራስ ነኝ ብትልም ሰሚያታ ገላዬን መውደዴ የተሰኘውንና ዝና የተረፈላትን ዘፈኗን በልቧ ሰንቃ ከ17 ሙዚቀኛ ጓደኞቿ ጋር ከሐረር ሙዚቀኛ ግቢ ተነስታ ወደ አስመራ ተጓዘች። በሸዋ ላይ ደሲታችሁም ከቦረና ናልኝ እንደገና። የሙዚቃ ቡድኑ ለ20 ቀናት በኤርትራ ከረን የነበረውን የሙዚቃ ዝግጅት አጠናቆ ታህሳስ 21 ቀን 1980 ዓ.ም ወደ አዲስ አበባ የመልስ ጉዞ ጀመረ። መንገደኞቹ ከአስመራ 38 ኪሎ ሜትር ርቀት ላይ ኢላበረድ ከተባለ ስፍራ ሲደርሱ የተኩስ ሩምታ ተከፈተባቸው። በተከፈተው ተኩስ ንግሥትና 23 የቡድኑ አባላት ሕይወታቸው አለፈ። የሙዚቃ ቡድኑን ያጀቡት ከ20 በላይ ወታደሮችም ሕይወታቸውን በተኩስ አጡ። 14 ሙዚቀኞች ደግሞ ቆሰሉ። ብዙ ሙዚቃ ትሰራለች የሚል ተስፋ የተጣለባት አራሷ ድምፃዊት በተወለደች በ23 ዓመቷ በሚያሳዝን ሁኔታ ሕይወቷ አለፈ። 4 ሰዎች ያ ሁሉ የጥይት በረዶ ሲዘንብ፣ የቦምብ ውርጅብኝ ሲወረወር፣ የመትረየሱ ላንቃ የጎረሰውን ያህል ሲተፋባቸው አንድም ነገር ሳይነካቸው የሆነውን ሁሉ እየተመለከቱ ተርፈዋል። አራሷ ድምፃዊ ለሙያው ፍቅር መስዋዕት ሆነች። የንግሥት አበበ ያላለቀ አልበም ከሞቷ በኋላ ተለቀቀና ወዳጆቿን እንባራጨ። የሙዚቃ ቡድኑ አስተዋዋቂ የነበረውና ይህ በሀገራችን ታሪክ እጅግ አሳዛኝ እየተባለ የሚገለጸው እልቂት ሲከሰት በቦታው የነበረው ከሞት የተረፈው ግርማ ከበደ በቅጽል ስሙ ግርማ ዲናሬ በአንድ ወቅት ኢትዮፕ ከተሰኘ መጽሔት ጋር ባደረገው ቃለ መጠይቅ ስለ ሁኔታው እንዲህ ብሎ ነበር። ጊዜው 1980 ዓ.ም ታህሳስ 21 ቀን ነበር። ዝግጅታችንን ግንባር ላለው ሰራዊት አቅርበን ስንመለስ ጠላት አድፍጦ ይጠብቀን ነበርና 17 አርቲስቶች በዚያ ውጊያ ሕይወታቸው ጠፋ። ካጀቡን ወታደሮችም 20 ያህሉ በውጊያው ተሰውተዋል። 14 አርቲስቶች ደግሞ ቆስለዋል። 4 ሰዎች ብቻ ምንም ጉዳት አልደረሰብንም። ደመናው ከልሎኝ ከተረፉት ጥቂቶች አንዱ እኔ ነኝ። ወደ አስመራ ስንመለስ ትልቅ ስጋት ነበረብን። ሻለቃ ታደሰ የተባሉ አዛዣችንም ጥንቃቄ እንድናደርግ ደጋግመው አሳስበውናል። እሳቸውም እዚያው ነበር የተሰዉት። ሻለቃው እንደሰጉት እኛም አንዳች አደጋ ሊገጥመን ይችላል ብለን ፈርተን ነበርና አልቀረልንም። አደጋው መጣ። ንግሥት በፈንጂ ደረቷ ስር ተመታን የወደቀችው። ብዙ ቦምብ ነበር የሚወረውሩብን። አጃቢዎቻችን ለመከላከል ብዙ ሞከሩ፣ ግን አልሆነም፣ አለቁ። እነርሱን መጨረሳቸውን ሲረዱ አርቲስቶቹ ወዳለበት መኪና ተኩስ ከፈቱ። የተላቀስን በጥይት ቀጠቀጡን። ሁሉንም ጨርሰናል ብለው ካደፈጡበት ወጡ። የተረፈ እንዳለ ፈተሹ። እኔ አንድ ስርቻ ውስጥ የሞተ ሰው መስዬ ተደበቅኩ። መቼም ፈጣሪን እንደዚያ ቀን የተማጸንኩበት ጊዜ አልነበረም።
ተረፍኩ። ድምፃዊት ንግሥት አበበ በወቅቱ አራስ ነበረች። ልጇን ክርስትና እንኳን አላስነሳችም። ዝግጅታችንን ስናቀርብ ደጋግማ ለጥምቀት ሐረር አንመለስም? እኔ ልጄን ክርስትና አስነሳለሁ፣ እንደምንም ብለን በዚህ ጊዜ መጨረስ አለብን ትል ነበር። አዛዣችንም ጉዞ ስንጀምር እኔም ለልጆቼ እናንተም ለቤተሰቦቻችሁ ስትሉ በጉዞ ላይ ጥንቃቄ አድርጉ ይሉን ነበር። ይህንን ስንሰማ ሁላችንም ስጋታችን አየለ። እንደፈራ ነው ያን አይነት እልቂት ጠበቀን። ሐዘኑ እስከ ሕይወቴ ፍጻሜ የሚጠፋ አይመስለኝም። በጠቅላላው የምስራቅ እዝ ኦርኬስትራ ነው የተመታው። የት ይደርሳሉ የሚባሉ አርቲስቶች ናቸው በዚያ ጨካኝ ትዕይንት ያለቁት ሲል በወቅቱ ስለነበረው እጅግ ዘግናኝ እልቂት ተናግሯል። ድምፃዊት ንግሥት አበበ ለሀገሯ የሕይወት ዋጋ ከፍላለች። በአራስነቷ ለአገራዊ ግዳጅ ትታው የሄደችው የበኩር ልጇ አንተነህ በለው ይባላል። አሰበ ተፈሪ እንደሚኖርም መረጃዎች ያመለክታሉ። ሸዋ ላይ ደሴታችሁ